ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያውያንን ጨምሮ በርካታ ስደተኞች ሊቢያ ውስጥ ለወሲባዊ ብዝበዛ እንደሚዳረጉ የተመድ ሪፖርት አሳየ። ወደ አውሮፓ ሀገራት ለመድረስ የሚጓዙ ኢትዮጵያውያንን ጨምሮ የበርካታ ሀገራት ስደተኞች ሊቢያ ውስጥ ለመደፈር፣ ለግዳጅ የወሲብ ንግድ፣ ለግዳጅ ሰራተኝነትና ስቅይት እንደሚዳረጉ የተባበሩት መንግስታት አዲስ ሪፖርት አሳየ። ስደተኞች ላይ የሚደርሰው ርኅራኄ የለሽና ስልታዊ የሰብአዊ መብት ጥሰት የሚፈጸመው ብዙውን ጊዜ ከሊቢያ ባለስልጣናት ጋር ግንኙነት ባላቸው የህገወጥ የሰዎች ዝውውር መረቦች አማካኝነት እንደሆነም ተገልጿል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን ጽሕፈት ቤትና የሊቢያ ደጋፊ ተልዕኮ ትናንት የካቲት 10 2018 ዓ.ም በጋራ ያወጡት ሪፖርት ሊቢያ ውስጥ የሚገኙ ኢትዮጵያውያን የሚደርስባቸውን ስቃይ ዘርዝሯል። ከጥር 2016 ዓ.ም እስከ ታህሳስ 2018 ዓ.ም ያለውን ጊዜ የሚሸፍነው ሪፖርቱ ሲዘጋጅ ከ16 የአፍሪካ፣ የመካከለኛው ምስራቅና ደቡብ እስያ ሀገራት የተውጣጡ 100 ገደማ ፈለስተኞቹ፣ ጥገኝነት ጠያቂዎችና ስደተኞቹ ቃለ መጠይቅ ተደርጎላቸዋል። ቃለ መጠይቅ ከተደረገላቸው ስደተኞቹ መካከል ኢትዮጵያ፣ ኤርትራ፣ ደቡብ ሱዳን፣ ሱዳን፣ ኬንያ እና ሶማሌ ዜጎች ይገኙበታል። ወደ አውሮፓ ሀገራት መሻገር ለሚፈልጉ ስደተኞች ዋነኛ መተላለፊያ በሆነችው ሊቢያ ውስጥ በፈለስተኞቹ፣ ጥገኝነት ጠያቂዎችና ስደተኞች ላይ የሚፈጸመው ስልታዊ እንዲሁም ሰፊ የሰብአዊ መብቶች ጥሰቶችና በደሎች ያለምንም ተጠያቂነት እንደቀጠለ ሪፖርቱ ያስረዳል። ሪፖርቱ እንደሚገልጸው ሊቢያ የሚደርሱ ፈለስተኞቹ፣ ጥገኝነት ጠያቂዎችና ስደተኞቹ ብዙውን ጊዜ መሳሪያ ተደቅኖባቸው በኃይል ይያዛሉ፣ ይታፈናሉ፣ እንዲሁም ከቤተሰቦቻቸው እንዲለዩ ይደረጋሉ። ይህ ከሆነም በኋላም ወደ ይፋዊ ያልሆነና ህገወጥ የእስር ተቋማት እንደሚወሰዱ ዘርዝሯል። በማጎሪያ ማዕከላት ውስጥም ለረዥም ጊዜ ይታሰራሉ። በሚደርስባቸው ስቅይትና ኢሰብአዊ አያያዝ ምክንያት ለመፈታት ገንዘብ እንዲከፍሉ ይገደዳሉ ይላል። ብዙውን ጊዜ ከመንግስታት አካላት ጋር ግንኙነት ያላቸው ህገወጥ የሰዎች አዘዋዋሪ ስደተኞች የሚገኙበት ተጋላጭ ሁኔታ በመጠቀም ለማትረፍ እንደሚንቀሳቀሱም ሪፖርቱ ያስረዳል። የህገወጥ የሰው አዘዋዋሪዎች ገንዘብ ለማግኘት ሲሉ ስደተኞችን ለግዳጅ የወሲብ ንግድ፣ የግዳጅ ሰራተኝነት እና የቤት ውስጥ ባርነት እንደሚዳርጓቸውም ጠቅሰዋል። ሌሎች ጾታን መሰረት ያደረጉ ወሲባዊ ጥቃቶች፣ ስቅይት እንዲሁም ብዝበዛ እንደሚፈጸምባቸው ሪፖርቱ ያመለክታል። ከ3 ዓመት እስር በኋላ አልሾዌርፍ ከተባለ የማጎሪያ ካምፕ ነፃ መውጣቱን የተናገረ አንድ ኢትዮጵያዊ ማቆያ ውስጥ ህጻናትና ሴቶች እንደሚገኙ መግለጹ ተጠቅሷል። በሪፖርቱ ዝግጅት ወቅትም ኢትዮጵያውያን ጨምሮ ዕድሜያቸው ከ17 እስከ 43 የሆኑ 45 ሴቶችና ህጻናት ሴቶች ቃለ መጠይቅ ተደርጎላቸዋል። ሁሉም ሴቶች በስራ ቦታቸው ወይም በሰዎች ዝውውር ማዕከላት ውስጥ እንደ የመደፈር ሙከራና ወሲባዊ ብዝበዛ ያሉ ጾታዊ ጥቃቶች እንደተፈጸመባቸው መግለጻቸውን ሪፖርቱ ያስረዳል። በታህሳስ 2016 ዓ.ም አልኩፍር በተባለ ስፍራ በሚገኝ የአዘዋዋሪዎች ማዕከል ውስጥም የነበረች አንዲት ወጣት ኢትዮጵያዊት በበርካታ ጥቃት ፈጻሚዎች በተደጋጋሚ በመደፈሯ እርግዝና ኋላም የጽንስ መቋረጥ እንዳጋጠማት ተገልጿል። የደረሰባት ጥቃት ቀዶ ሕክምና የሚሻ እንደነበረ ሪፖርቱ ላይ ተጠቅሷል። ሪፖርቱ እንደሚያስረዳው ከ4 ቀናት በኋላ ኢትዮጵያዊቷ ስትታከም ከነበረበት ክሊኒክ ፖሊስ ተይዛ በቂ ምግብ ወይም ሕክምና ወደሌለበት የእስር ማዕከል ተወስዳለች። ሌላ 19 ዓመት ወጣት ኢትዮጵያዊት ደግሞ ድብደባን፣ ረሃብን እና መደፈርን ጨምሮ አስከፊ ግፎች ተፈጽሞባት ለእርግዝና ከተዳረገች በኋላ የሕክምና እርዳታ ተከልክላ ባለፈው ዓመት ሐምሌ ላይ ሕይወቷ እንዳለፈ ሪፖርቱ ላይ ሰፍሯል። ሪፖርቱ ባለፈው ጥር አንዲት ኢትዮጵያዊት ስትሰቃይና ጾታዊ ጥቃት ሲፈጸምባት የሚያሳይ ቪዲዮ ማህበራዊ ሚዲያ ላይ ተለቆ እንደነበር ይጠቅሳል። ቪዲዮው ላይ ቤተሰቦቿ ማስፈቻ ገንዘብ እንዲከፍሉ ስትማጸን የምትታየው የኢትዮጵያዊት $6,000 ተከፍሎ እንደተለቀቀች ተገልጿል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር የሆኑት
ቮልከር ተርክ የትኞቹም ቃላት በስደተኞች ላይ የሚፈጸመውን ማለቂያ የሌለው ግፍ ለመግለጽ እንደማይበቁ ተናግረዋል። የሊቢያ የድጋፍ ተልዕኮ ተወካይ ዋና ጸሐፊ የሆኑት ሃና ቴቴህ በበኩላቸው ሊቢያ ውስጥ የሚገኙት የማጎሪያ ማዕከላት የከባድ የሰብአዊ መብቶች ጥሰቶች መፋለሚያ ሆነዋል ብለዋል። የተባበሩት መንግስታት በዚህ ሪፖርት የሊቢያ ባለስልጣናት ኢ-መደበኛና በመደበኛ የእስር ማዕከላት ውስጥ በዘፈቀደ የታሰሩ ሰዎችን በሙሉ በአስቸኳይ እንዲለቀቅ ጠይቋል። የሊቢያ የጸጥታ አካላት ከሊቢያ ወደ አውሮፓ ለመሻገር የሚሞክሩ ሰዎች ላይ የሚፈጽሙትን አደገኛ የመጥለፍ ድርጊት እንዲያቆሙም አሳስቧል። ሁሉንም የዘመናዊ ባርነት አይነቶች፣ የግዳጅ ሰራተኝነትና ህገወጥ የሰው ዝውውር ማስቆም እንዲሁም ለሰብአዊ መብቶች ጥሰቶች እና በደሎች ተጠያቂነት ማስፈን አስፈላጊ እንደሆነም አጽንዖት ሰጥተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።